It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ የኤፍኤ ካፕ ጨዋታዎችን ያየንበት ነው። የኤፍኤ ካፑን ያው ማንቸስተር ሲቲ አሸንፏል። አንድ ቢራ እንኳን አይጠጡም ብሏል ጋርዲዮላ። አላ ሌላ ጉዳይ የነገው ጨዋታ አለ ይደርሳሉ ለዛ ብሏል። እስኪ ከማንቸስተር ሲቲ እና የማንቸስተር ዩናይትድን ጉዳይ አንድ ላይ ሰፍተን ለማየት እንሞክር። የቅዳሜው የኤፍኤ ካፕ ጨዋታ የእውነት ለመናገር ይሄ ጥፋት አጥፍተሽ ስትቀጭ የምታየው አይነት ጨዋታ ነው። አሰልቺ ነበር። በጣም አሰልቺ ነበረ። ሁለቱም ይሄ በጣም እንትን የሆነው የተጫወቱት ጨዋታ ነበረ። ዞሮ ማንቸስተር ሲቲ 1-0 በሆነ ውጤት አሸንፈዋል። ዋንጫውን ወስዷል። እንግዲህ ካራባኦ ካፕ አርሰናልን በማሸነፍ ኤፍኤ ካፕን ደግሞ ቼልሲን በመርታት ሁለቱን ዋንጫዎች ወስዷል። እስከ መጨረሻው ደግሞ በእንግሊዝ ፕሪሚየር ሊግ አርሰናል ዋንጫ ለመንጠቅ ጥረት ያደርጋል ተብሎ ነው የሚጠበቀው። ለዚህ ነው ተጫዋቾቹ ፓርቲ ያደርጋሉ ወይ ተብሎ ሲጠየቅ አንድ ቢራ እንኳን አይጠጡም፣ የማረፊያ እና ለሚቀጥለው ጨዋታ የመዘጋጃ ጊዜ ነው የሚል መልእክቱን አስተላልፏል ፔፕ ጋርዲዮላ። ጨዋታቸው ከበርንመዝ ጋራ ነው። በርንመዝ ባለፉት ተከታታይ ጨዋታዎች ተጋጣሚዎቹን ምን እንዳደረገ እንዴት እያደረገ እያሸነፈና ውጤት እየወሰደ አሁን የያዘውን የስድስተኛ ቦታ እንደያዘ ሁላችንም የምናስታውሰው ነው። ስለዚህ አርሰናል ቀድሞ ይጫወታል ዛሬ። አዎ የአርሰናልን ውጤት አይቶ ነው ማንቸስተር ሲቲ የሚገባው። ግን የማንቸስተር ሲቲ ከባድ ከሚባሉ ጨዋታዎቹ መካከል ለእኔ ከበርንመዝ ጋር የሚያደርገው ጨዋታ ነው ብሎ ያላለ የለም። ይሄ ደግሞ የእውነት የምርም ነው። ሁለተኛው ከዚህ ከማንቸስተር ሲቲ ጉዳይ ጋር በተያያዘ መነሳት ያለበት የፔፕ ጋርዲዮላ ነው። እኔ ፔፕ ጋርዲዮላ አሁንም በገደምዳሜው ነው እየተናገረ እያለፈ ያለው። ትቆያለህ ወይስ ትሄዳለህ የሚለው በሚቀጥለው የውድድር ዓመት ዣቪ አሎንሶ የቼልሲ አሰልጣኝ መሆኑ ተረጋግጧል። በሚቀጥለው የውድድር ዓመት ካሪክ ከዩናይትድ ጋር እንደሚቀጥል ተረጋግጧል። አርነ ስሎት እና ኤሪክ ቴን ሃግን የሚያነጻጽሩ ዘገባዎች እየወጡ ነው ያሉት። እንግዲህ በሜዳ ውጭ ባደረጋቸው ጨዋታዎች ሊቨርፑል 29 ጎሎችን ብቻ ነው ተጋጣሚው ላይ ያገባው እና 33 ገብቶበታል። በአዌ ጎል ብቻ የደረጃ ሰንጠረዥ ይሰራ ቢባል -4 ነው ጎል ዲፈረንሱ እዳ አለበት። እንደዚህ ሆኖ አያውቅም ሊቨርፑል። ከረጅም ዓመታት በኋላ እንዲሆን ያደረገው አርነ ስሎት ነው። ይህንን ሰው የማቆየት ይጠቅማሉ ወይ የሚል ሙግት እየተነሳባቸው ነው ያለው። ስለዚህ የአሰልጣኞች ለውጥ ሊኖር ይችላል። እንደነ ግላስነር አይነት አሰልጣኞች ከክለባቸው ከክሪስታል ፓላስ ጋር እንደሚለያዩ ይታወቃል። እነ ኢራዮላ አዲስ ክለብ እንደሚይዙ ይታወቃል። ጋርዲዮላስ የሚለውን ግን የዚህ የዘንድሮ የውድድር ዓመት አጋማሽ አካባቢ ጋርዲዮላም ከማንቸስተር ሲቲ ጋር እንደሚለያይና ይሄ የመጨረሻው የውድድር ዓመት ሊሆን እንደሚችል ሲነገር ነበረ። አሁን የኤፍኤ ካፑ ዋንጫ ካለቀ በኋላ እሱንም እንዳሸነፉ ጋዜጠኞች ይህንኑ ጥያቄ አንስተውለታል። በሚቀጥለው የውድድር ዓመት አለ ሆይ ብለውታል። ከጨዋታም በፊት በሚቀጥለው የውድድር ዓመት አለ ሆይ እያሉት ነው። ሰሞኑን እሱን አግኝቶ ይህንን ጥያቄ የማያነሳ ጋዜጠኛ የለም እና አለሁ ነው የሚለው። ኮንትራት እኮ አለኝ የት ሄዳለሁ ነው የሚለው እና በሚቀጥለው የውድድር ዓመት ኮንፊርም አድርገህ ትነግረኛለህ አለችው። ቢቢሲ ላይ ወጥቶልሽ ኮንፊርም አረጋግጠህ የማንቸስተር ሲቲ አሰልጣኝ መሆንህን ልትነግረኝ ትችላለህ ምናምን ብላ ስትጠይቀው ጋዜጠኛዋ ጋርዲዮላ የሚለው ምንድን ነው? ሁላችሁም ይሄንን ጥያቄ ነው የምታነሱት አለ እና ለእኔ የሚሰጠኝን ትርጉም ነው የምነግርሽ። አሁን እሱ ያለው እንዲህ እንዳለው አረጋግጧልም እንዳትዩ አላረጋገጠም እንዳትዩ
ይሄ መሀል ላይ አንቺን ትቶ የሚያልፍ አይነት አመላለስ ነው የመለሰው። ይሄንን ያደረገው ደግሞ በምክንያት ነው ብዬ ነው የማምነው ነኝ። በምን ምክንያት ብትይኝ ሲቲ የመሆን ዕድሉ ጠባብ ቢሆንም የፕሪሚየር ሊጉን ዋንጫ ከአርሰናል ነጥቆ የዘንድሮን የውድድር ዓመት የሚያጠናቀቅ ከሆነ አይ በቃ ይልሂድ የሚል ነው የሚመስለኝ እኔ። የማይሆን ከሆነ ግን ፕሪሚየር ሊጉን አሸንፎ ያንን ማድረግ በቻለበት የውድድር ዓመት ከማንቸስተር ሲቲ ጋር መለያየት የሚፈልግ ነው የሚመስለኝ። አሁን ላይ ወደ አለመሄድ የማንቸስተር ሲቲ ሆኖ በሚቀጥለው የውድድር ዓመት የመቀጠል ትራንዚሽን ላይ ነው፣ ሽግግር ላይ ነው የሚባለውን ማንቸስተር ሲቲን በቃ እንደገና አብስሎ እንደገና ሀያል አድርጎ ለሆነ ሰው እያስረክበው መሄድን የፈለገ ወይም ወደዛ የበለጠ ያዘነበለውን ጋርዲዮላን ነው ያየሁት እኔ። ስለዚህ ይሄ አንዱ ጋርዲዮላ ይቆያል ወይስ አይቆይም? የሚቆይም የማይቆይም ከሆነ በፕሪሚየር ሊጉ ላይ በጣም ትልቅ ተጽዕኖ አለው የጋርዲዮላ መቆየት እና ቢቢሲ ጻፈውን አይተሽ ከሆነ ምንድነው ርዕሱ የሚለው? ለሁሉም የፕሪሚየር ሊግ ክለቦች መጥፎ ዜና አለኝ ነው የሚለው። ለሁሉም የፕሪሚየር ሊግ ክለቦች መጥፎ ዜና አለኝ። መጥፎ ዜና እኮ ጋርዲዮላ መቆየቱ እኮ ነው። ለተመልካችማ አሪፍ ዜና ነው። እኔ ግን ለፕሪሚየር ሊጉ መጥፎ ዜና ነው የምለው መቆየቱ አላይ መሄዱ ነው እንጂ ለዛ እኮ ነው እኔ ያልኩት ሌላ ነው፣ የተረዳሽኝ ሌላ ነው እንጂ እኔ ያልኩሽ ቢቢሲ የጻፈው ለእንግሊዝ ፕሪሚየር ሊግ ለሌሎቹ ሁሉም ክለቦች ለ19ኙም ክለቦች መጥፎ ዜና ነው። ጋርዲዮላ የመቆየት ምልክት ሰጥቷል። ጋርዲዮላ ቆያለሁ እያለ ነው። ይሄ የእሱ መቆየት ለዩናይትድ፣ ለአርሰናል፣ ለቼልሲ፣ ለሊቨርፑል ምናምን አሪፍ ዜና ሊሆን አይችልም ነው እያሉ ያሉት። ለፕሪሚየር ሊጉና ለደጋፊዎቹማ የጋርዲዮላ መኖር፣ የጋርዲዮላ ጠንካራ ቡድን መስራት፣ የጋርዲዮላ የመፎካከር አቅም ሌሎቹን በደንብ ስለሚፈትን፣ ሌሎቹን በደንብ ስለሚሞግት ማንም ነው ኢንጆይ የሚያደርገው። ይሄ ቀሎ ይልብላ የሚል ካልሆነ በስተቀረ ጋርዲዮላ እያለ ሻምፒዮን ስትሆኚ እና እሱ ሳይኖር ሻምፒዮን ስትሆኚ አንድ አይደል ዞሮ ይሄንን ግን ቢቢሲ አሁን ባልኩሽ መንገድ አውጥቶታል። ለሁላችሁም መጥፎ ዜና ነው፣ ጋርዲዮላ ሊቆይ ነው። ሌላው ከዚሁ ከጋርዲዮላ አለ ተብሎ ከወጣው ነገር ጋር በተያዘ አስተያየት ሳንሰጥበት እንድናልፍ የማልፈልገው ዛሬ በርንሌና አርሰናል ይጫወታሉ። በዚህ የበርንሌና አርሰናል ጨዋታ የበርንሌ ተጫዋቾች አርሰናልን ነጥብ ካስጣሉለት ካሸነፉት አርሰናልን ጋርዲዮላ ለእያንዳንዳቸው ሰዓት ሊገዛ ነው። ለበርንሌ ተጫዋቾች ለእያንዳንዳቸው እንዴ ብሏል። ይቻላል እንዴ? አይቻልም ግን ብሏልና እሱን ነው ማስረዳት የፈለግነው እኮ እኛም። ግን አለ እኮ ጋርዲዮላ አለ እንደዚህ ብሏል። አሁን ገብቶ ብሏል፣ ግን እንደ ቀልድ ነው የተናገረው እንጂ ተፎካካሪዎችሽን ቡድኖች አዳክሙልኝ እከፍላለሁ ማለት አይቻልም። ቀጥቅጡልኝ ማረግላችሁን አታቁም ብሎ በመደለያ ማባበል አይቻልም፣ በህግም አይቻልም። ግን ጋርዲዮላ ከበርንሌ ምን ትጠብቃለህ ምናምን ሲባል ያችን ብለዋል። ከዛ በተለይ ሶሻል ሚዲያው ላይ ነው የሰማሁት ይህንን እንደ ሲሪየስ ወስዶ ጋርዲዮላ ለበርንሌ ተጫዋቾች ሰዓት ሊገዛ ነው እንዴት ታዩታላችሁ ምናምን የሚል ነገር ማንም ሲሪየስ ላይ ወስደውም እሱም ሲሪየስ ላይ አላለውም። እንደ ጨዋታ አይደረግምም አይቻልምም። ለማድረግ ከተሞከረም በሚስጥር ነው፣ ማድረጉ ከታወቀም ደግሞ የሚያስቀጣ ነው። እዛም ነገር ውስጥ አይገቡም። እዛም ነገር ውስጥ ግን እንደዚህ እያለ ነው አሁን ሰሞኑን ፔፕ ከዌስትሃም ጀምሮ ዌስትሃሙም እንደ ጨዋታ እንደ ቀልድ ነው አይደል? ልክ ቀልድ ነው። እንደዛ ነው በቃ። ግን ለሚዲያ ፍጆታ ግን በጣም ይውላል። በተለይ ለሶሻል ሚዲያ ፍጆታ ግን በጣም የሚውል ነው። ጆሮ ገባ አድርገው ሊጠቀሙት ይችላል። ባለፈውም ደግሞ ያው ቪዲዮም ስለነበረ እሱ ፕሬስ ኮንፈረንስ ሰጥቶ ከጨረሰ በኋላ ማንቸስተር ሲቲ ተጫውቶ ከዛ በኋላ አርሰናልና ዌስትሃም ከመጫወታቸው በፊት ነው ያንን ምልክት ያሳየውና የበለጠ ዌስትሃምን ያበረታታው። አሁንም ደግሞ የበርንሌ አርሰናልን ማሸነፍ ለማንቸስተር ሲቲ ምን አይነት ስጦታ ችሮታ ሊሆን እንደሚችል ሁላችንም የምናውቀው ነገር ነው ሚሆን ከሆነ እና ያንን ቢመኝ መመኘቱ ምንም ስህተት የለውም። እንደ ጨዋታና እንደ ቀልድ ተደርጎ ነው መታለፍ ያለበት እንጂ ሲሪየስሊ ደግሞ የሚወሰድም አይደለም። በህግም ቅጣትን አብሮ ይዞ ሊመጣ የሚችል ስለሆነ ነው። ግን የፔፕ ጉዳይ ግን ትልቁ መነጋገር ከኤፍኤ ካፕ ዋንጫ ማንሳታቸው በላይ
የፔፕ ጋርዲዮላ መቆየትና ለመቆየት ነው እኔ መገናኛ ብዙኃን በጣም ትኩረት ያደረጉበት እና እንደውም አንዳንድ መረጃዎች ላይ እንዳየሁት ከሆነ ኢንዞ ማሬስካ በቃ በተጠንቀቀ እየጠበቁ ነው ተብሏል። አግሪመንት ከማንቸስተር ሲቲ የበላይ ኃላፊዎች ጋራ በሁሉም ነገሮች ተስማምተዋል እና የፔፕ ጋርዲዮላ የመጨረሻ ውሳኔ ነው የሚጠበቀው። ፔፕ ጋርዲዮላ አይበቃ ለቃለው የሚል ከሆነ እስከ 2028 ድረስ የሚያቆይ ኮንትራት ለኢንዞ ማሬስካ ተዘጋጅቷል። 1 አመት የማራዘም እድልንም አብሮ ያካተተ ኮንትራት ነው እና እሳቸው ዝግጁ ሆነው እየጠበቁ ነው። የቀድሞም ደግሞ ከፔፕ ጋርዲዮላ ጋር አብረው ስለሰሩና ማንቸስተር ሲቲን በደንብ ስለሚያውቁት የተሻለ ተመራጭ ተደርጎ የሚታሰበው የእሳቸውን መቀጠር ነው። ስለዚህ በቃ በዛ ሁኔታ ውስጥ ሆነው ዝግጁ ሆነው እየጠበቁ ነው የሚል ሪፖርት አለ። ይልሽ ከጋርዲዮላ ጋር አብሮ መስራታቸው ሲቲን ቤት የሚያውቁት መሆናቸው ብቻ ሳይሆን ቼልሲን በዋና አሰልጣኝነት ተረክበው በፕሪሚየር ሊጉ ለእኔ ጥሩ የሚባል ልምድ ያገኙበት ነው ማሬስካ። ስለዚህ የእሱ በዛ አይነት መንገድ ልምድ ማግኘት ማንቸስተር ሲቲን በቀጣይ የሚረከብ ከሆነ ያግዘዋል። ያንተ ምኞት ምንድን ነው ካልሽኝ ግን ሻምፒዮንነት ተወስዶበት ባይለቅ ጋርዲዮላ በጣም ደስ ይለኛል። ራሱን እንደገና በሻምፒዮናነት አሳይቶ በሉቻው ብሎ ብሄር ነው እኔ ደስ የሚለኝ። እኔ ለጀግና ስለማደላ ነው። ጋርዲዮላ ለእኔ በጣም ጀግና ነው። በጣም 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 ጎበዝ ነው። እሱ በጣም 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 የተለየ አሰልጣኝ ነው። ስለዚህ አሁን ይህንን የውድድር ዓመት አርሰናል ዋንጫ ወስዶበት የሚያበቃ ከሆነ አይሽ መነጠቅ ሲጀምር ሄደ አይነት ነገር ነው ስሜታችን። ገባሽ? አርሰናል ያኔ እኮ የገነገነ መጥቶ ነበር፣ ያኔ እኮ ላሽ ብሎ ወጣ ምናምን ነው የሚሆነው። ግን ሀሱ ፕሮቭ ሂምሰልፍ እንደገና ኦፍኮርስ እንደገና ራሱን ማን እንደሆነ ማሳየት አለበት ካልኩ የእስካሁኑን አልቆጠርኩትም ማለት ነው። ነገር ግን ፈርጉሰን እንዳደረጉት በጣም ብዙ ዓመት አሸነፉ፣ መሀል ላይ መጣን አሉና ሲቲ ግን እንደገና ሳላሸንፍ አልሄድም አሉና አሸንፈው 2012-13 ላይ ዋንጫ ወሰዱ። ከዛ በኋላ ያሁን በሞተ ስኳድ ዋንጫ ወሰደ ማንቸስተር ዩናይትድ። ፈርጉሰን ሪታየር አደረጉ፣ የራሳችሁ ጉዳይ አሉ። ከዛ በኋላ ይሄንኑ አይነት ምኞት ተመኝቶ ምኞቱን ደግሞ ፈጽሞ ቢለቅ ነው የኔ ፐርሰናል ምኞት ቢሆን በጣም አሪፍ ነው። ግን የበለጠ ደግሞ የሚቀጥለው አመት ደግሞ የበለጠ ከባድ ነው ተብሎ ይታሰባል። መቼም የውድድር አመቱ የሚቀጥለው የውድድር አመት እንደዚህኛው የውድድር አመት የአርሰናልና የማንቸስተር ሲቲ ፉክክር ብቻ ይሆናል ተብሎ መጠበቅ ትንሽ አስቸጋሪ ነው። ሌሎችም ማንቸስተር ዩናይትድም እንደገና ቼልሲም ሊቨርፑልም የተለየ መነቃቃትና መጠናከር ይኖራቸዋል ተብሎ ነው የሚጠበቀው። የሚሆነውን አናቅም፣ ግን እንዳልከው የብዙ እግር ኳስ ወዳጅ ምኞት ይመስለኛል። እንደዛ ነው። የእንትናን ሶሪ ሰምተሻል? የበርናንዶ ሲልቫ የመጨረሻው በጣም ወደው ተጫዋች ነው። በጣም የእውነት ለመናገር ልክ ለብሩኖ ፈርናንዴዝ ያለኝ አይነት ስሜት በርናርዶ ሲልቫ የማይኖረኝ ይሄ ተንበሽብሿል በድል ግን ጉብዝናቸውን በመውደድ በማድነቅ ከሆነ ግን በጣም በጣም ነው የሚመች። ብሩኖ ፈርናንዴሽ ታማኝነት ሲመች ሲደላ ሲሆን ሲሳካ በዋንጫ እና በሜዳሊያ ስትንቆጠቆጭ ብቻ አለመሆኑን ያሳየ ለማንቸስተር ዩናይትድ ክብር የሆነ ማንቸስተር ዩናይትድ በቡድን ክብር ማግኘት ቢቸግረው በተጫዋች በግለሰብ ተጫዋች እንደነዚህ ያሉ ተጫዋቾችን ማውጣት መቻል በቃ በጣም ትልቅ ነገር ነው። በጣም 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 ትልቅ ነገር ነው። በርናንዶ ሲልቫ እና ማንቸስተር ሲቲ ይሄንን የመጨረሻ የውድድር ዓመታቸውን አሳልፈዋል። ለበርናንዶ ሲልቫ በልቻው የሚል የስንብት ነገር ነበረው። ጋርዲዮላ ዛጋ የተናገረው ነገር በርናንዶ ሲልቫ ሊሄድ ነው ምናምን የመጨረሻውን ጨዋታ እያደረገ ነው ለማንቸስተር ሲቲ፣ ምንድን ነው ላንተ ትርጉሙ ምናምን ተብሎ ሲጠየቅ የሆነ አካሌ እንደ ጎደለ አድርጌ ነው የሚሰማኝ፣ የምር እንደዛ ነው የሚሰማኝ አለ። የሆነ ሆደ ባሻነት አለው ለወደዳቸው ተጫዋቾች። አንዱ በርናንዶ ሲልቫ ነው፣ ሌላኛው ዴቪድ ሲልቫ ነው። ከዚህ በፊት ለዴቪድ ሲልቫ እንዴት የሆነ እንደነበረ እናስታውሳለን። ሰርጂዮ አጉዌሮ ሲሄድ እያለቀሰ እንዴት ያወራ እንደነበረ ጋርዲዮላ እናስታውሳለን። አሁንም የሆነ አካሌ እንደ ጎደለ ነው የሚሰማኝ። የሆነ በኔ ስር ይጫወት የነበረ ተጫዋች ሄዳ የሚለው አይደለም፣ ይሄ እንደ አንድ ነገር አይደል፣ ጎደለኝ በቃ አለ። ከባድ ነው አለ። ከዛ ይሄንን ወሰዱና ጋርዲዮላን ስንጠይቀው የሆነ አካሌ እንደ ጎደለ ነው የሚሰማኝ ምናምን ሲል እሱም ኢሞሽናል ሆኖ ያንን አይነት አስተያየት ሰጠ በርናንዶ ሲልቫ። ከዛ ግን የአርሰናልን ደግሞ ለከፍ አድርጎ ነው
የሄደው በርናንዶ ሲልቫ ዝም ብሎ መሄድ ሲችል አርሰናል አይመቸኝም ብለዋል። ባጭሩ እኔ ምንም እንትን አይሉኝም አለ አይስቡኝም ነው ባጭሩ። አርሰናል እኔ ምንም አይስበኝ፣ ጠንካራ ናቸው ምንድን ናቸው። አዎ ለእኔ ግን በጣም ጠንካራው ተፎካካሪ የምር የሚያስጨንቀኝ ግን ሊቨርፑል ነው የሚለው። እኔ አርሰናል እኔ ብዙ አይስበኝም። አሁንም እስከ መጨረሻው እንታገላለን። ዋንጫ ለማንሳት የሚያስችል ጥሩ ነገር አሳይተዋል በዘንድሮ የውድድር ዓመት። ግን እንደ አንድ በጣም ጠንካራ እንደ አንድ በጣም አሪፍ ምናምን ነገር ውስጤ አልተቀበላቸውም አለ። መልስ ካላችሁ በጨዋታ መልሱ ምናምን ብላችሁ በጨዋታ መልሱ። ከዚህም በፊት ይሄ የዳርክ አርት ምናምን ብለው የማንቸስተር ሲቲ ተጫዋቾች አርሰናልን ሲተቹ በተመሳሳይ መንገድ ሀሳቡን ነበር የገለጸው አስታውሰዋለሁ ሲልቫ። እና ያው ይሄ እንደ ትልቅ ተፎካካሪ አርሰናልን አልቆጥርም ማለቱ የራሱ ስሜት ነው። ግን ደግሞ በአርሰናል በኩል ትልቅ ተፎካካሪ መሆናቸውን ደግሞ ማሳየት የእነሱ ግዴታ ነው ብዬ ነው ማስበው እንጂ ይሄ ለእኔ ደግሞ ለእኔ የሚጠበቅ ነው ምልሽ። አሁን አርሰናልን በተመለከተ በማንቸስተር ሲቲ ሰዎች የሚነገር የማያምር ነገር ባይነገር ነበር የሚሻለው ለእኔ። አርሰናል እኮ ፕሩቭ አረገ 2022-23 2023-24 ያረከኝን በ2025-26 አታረገኝም ማለት እድሉ ተጠቅልሎ ገብቶላቸው ነበር አርሲቲዎች። ስለዚህ ያንን ተጠቅልሎ የገባላቸውን እድል በኤቨርተን ጨዋታ አበላሹና ሰጡት። ለመረከብ ዝግጁ የሆነ ከተረከበ በቀላሉ የማይመልስ አርሰናል ሲመጣ ነው ዚስ ታይም አራውንድ they are strong ምናምን ነው ማለት ያለብሽ ጄኒውን ከሆንሽ እኮ ስለሆኑም ነው። እውነት ለመናገር ግን ይሄ የበርናንዶ ሲልቫን ምስክርነት የሚጠይቅ ነገር አይደለም። እኛ አለ በርናንዶ ሲልቫ ሽግግር ላይ ስለሆንን ነው እንጂ እንበለው ነበራል። በእውነት አለ እነሱ ዋንጫውን ሊበሉ ያሉት እችኛዋ እውነትነት አላት። እነሱ ዋንጫውን ሊበሉ ያሉት እኛ ሽግግር ላይ ስለሆንን የሆነ አንድ የነበረን ትውልድ በሌላ አዲስ እና ጠንካራ ሆኖ እንዲወጣ በምንለፋበት ቡድን ውስጥ እያለፍን ስለሆነ ነው እንጂ ይሄ አርሰናል አለ። የአርሰናል የዘንድሮ የውድድር ዓመት ስኬት በራስ ጉብዝና ብቻ የመጣ ነው ብዬ አላምንም። እኔ በራስ ጉብዝና ሲደመር በነ ማንቸስተር ሲቲ እንደ ወትሮ አለመሆን እንጂ ሚያዝያ ላይ እንደነበረው የአርሰናል መዝረክረክ ማንቸስተር ሲቲ እንዳለፉት ጊዜያቶች ሁሉ ነጥቆት መሮጥ ይችል ነበር። ያ ጥንካሬ ስለሌለው ነው። እሷን እንደ ትራንዚሽን ምናምን ያነሳታልና የአርሰናል መሻሻል ካለፉት ጊዜያቶች አንጻር የሚታይ ነው። ነገር ግን የሚስብ ዋው ጠንካራው ምናምን የሚያስብል አርሰናልን ግን ነው ወይ እኔ አይስቡኝማል። ምንም ኢንተረስት አያረጉኝም አርሰናሎች አለ። ሊቨርፑል ነው የኛ በቃ ዋና በእኔ ዘመን ማንቸስተር ሲቲ ቤት እያለው ዋናው ሊቨርፑል ነው ይህንን አለ። ከጻፍሽልኝ እኔ ልልሻለሁ ስድብ ግን እሺ ይሄ የበርናንዶ ሲልቫ አስተያየት ነው። ምን እናንተ ማስያል ሰጡበት ትችላላችሁ። ሌላ ግን አንድ ነገር ልንገርሽ፣ ወደ ማንቼስተር ኒዳ እኔ ማንቸስተር ዩናይትድ ተመችቶ እናቴ ትሙት ማንቸስተር ዩናይትድ እግዚአብሔርን መልሶ ያ ውቡ ማንቸስተር ዩናይትድ እየመጣ ነው። አሁን ነው ማንቸስተር ዩናይትድ የሚደግፉት ሰዎች ሊንፏለሉ የሚገባቸው። ያምራል፣ አንቺ በጣም እግዚአብሔርን ያምራል፣ በጣም ድባቡ ያምራል። ኦልድ ትራፎርድ ላይ የነበረው ተነቃቁ እና ጎበዞች ሲነቃቁ በቃ ነገር ይለወጣል። የተነቃቁ ተጫዋቾቹ ብቻ አይደሉም፣ አመራሮቹ ብቻ አይደሉም፣ አሰልጣኞቹ ብቻ አይደሉም፣ ፋኖቹ ተነቃቁ። ፍቅር ሰጥተው ፍቅር ሲቀበሉ ሲያምሩ ሜዳ ላይ ደስ ሲሉ እንደ ትላንት እኮ በኦልድ ትራፎርድ ያየነው ነገር እኮ ትርኢት እኮ ነው። በእውነት ነው የምልሽ፣ በጣም ትርኢት እኮ ነው። ቼዝ እያደረገ ብሩኖ ፈርናንዴስ 21ኛውን አሲስት ይፈጠር የነበረው ነገር ያላዝናናው ሰው ካለ ጨዋታውን አላየም፣ በእርግጠኝነት አላየም እንጂ ለማንቸስተር ዩናይትድ ስናት ኖቲንጋም ፎረስትን ማሸነፍ አለማሸነፍ ምንም ማለት አይደለም።
ማለት ሶስተኛ ሆነሽ መጨረስሽን ታረጋግጭበት ምናምን ይሆናል። የኦልትራፎርድ የመዝጊያ ጨዋታ ነው። በጣም ደስ በሚል ስሜት መጨረስ ትፈልጊ ይሆናል። ለካሪክ ሪከርድ ለዩናይትድ ሪከርድ ምናምን ልትይ ትችያለሽ። ግን አስኤቲም ግን የብሩኖ ፈርናንዴዝ ጉዳይ የብሩኖ ፈርናንዴዝ ብቻ ያልነበረበት ተጫዋቾቹ በሙሉ የሚጋሩት ስሜት እና ብሩኖ ፈርናንዴዝ ማድረግ የሚችለውን በሙሉ አድርጎ ከጎዶሎች ጋር ሆኖ ምንም አልሆናል። አሁን ብሪያን ኤምቤሞ ለእኔ ከአፍሪካ ዋንጫው በኋላ ብሪያን ኤምቤሞ ጥሩ አይደለም፣ ግን ከአፍሪካ ዋንጫው በኋላ ሂዝ ቤስት ፐርፎርማንስ ትላንትና ነው ለእኔ። እኔ ተጫዋችን ኳስ ስለሚስት ብቻ አልኮንንም፣ ኳስ ስለማያገባ ብቻ አይረባም አልልም። እኔ እዛ ጋር ፕሬዘንሱ ማየው ነገር ነው። እዛ ጋር ተገኝቶ የሚያደርጋቸው ጥረቶችና ማስጨነቆች ዋጋ አላቸው። ራስመስ ሆይሉንን ብዙ ሰዎች ከውጤታማነት ጋር ላያነሱት ይችላሉ። ብዙ ሰዎች ግን ሁልጊዜም የሚችለውን በሙሉ ያደርጋል ብለው ያነሱታል። ብሪያን ኤምቤሞ ለእኔ ከአፍሪካ ዋንጫው በኋላ ለማንቸስተር ዩናይትድ ጥሩ ነገር ካደረገባቸው ጨዋታዎች መካከል አንዱ ነው። ግን የመድኃኔዓለም ያለ ይስተዋል አልኩሽ፣ ይዝቀዋል። በቃ ብሩኖ ፈርናንዴዝ ትናንትና ታሪክ ተጋራ አልነበረም። ቋንቋው መሆን የነበረበት ታሪክ ሰበረ ነው። ደግሞም ይገባዋል። በጣም እድሎች ነበር። እሱ ከእሱ ያጎደለው ነገር አልነበረም። እሱ እኮ ብቻ አይደለም ያለች ብሪያን ኤምቤሞ ሞከረ፣ ሰጠው፣ ምን አለ ይሄ መሬት ላይ የተደፋ ሁሉ እያዘነ ሁሉ በለበጣ እየሳቀ የዛን ሰዓት ላይ አንዳንድ ያየኋቸው ጽሁፎች መጡብኝ። እኔ በነገራችን ላይ ይሄ እንግሊዝ ፕሪሚየር ሊግ የአሲስት ሪከርድ እርግማን አለበት አይሻሻልም ብለው የሚያምኑ ሰዎች እኮ ጽሁፍ ጽፏል። ከርስ አለ ብለው ሜሱት ኦዚል 19 ከደረሰ በኋላ 11 ጨዋታ እየቀሩ 19 ደርሷል። በ11ዷ ምንም ወፌል። ይሄ እኮ ያስደነግጣል በጣም ማለት በ11 ጨዋታ 27ኛው ጨዋታ ላይ 19 አሲስት ደርሰሽ እንዴት ነው በቀሪዎቹ 11 ጨዋታዎች አንድ አሲስት ማድረግ ማትችው እያለሽ እየገባሽ ሜዳ ምናምን ይሉና ያነሳሉ። ሃሪኬን በ11 ጨዋታ 10 አሲስት ሲደርስ ዘንድሮ ይሄ ሪከርድ ሊሰበር ነው ተብሏል። ጠፋ በዛው። ማድረግ የቻለው በቀሪዎቹ 27 ጨዋታዎች 4 ወይ 5 አካባቢ ብቻ ሆነ። ቡካዮ ሳካ በ12 ጨዋታ 10 አሲስት ደርሶ 4 ወር ተጎዳ። ትጠጊዋለሽ እንጂ የነ ሄነሪን ሪከርድ አትሰብሪው ምናምን አይነት ነገር መጣብኝ። የእውነት አንዳንዴ የሆነ ነገር ከጨዋታው በፊት ካነበብሽ በተለይ ነገሩን የሚያጠናክር ነገር ካየህ ጨዋታው ላይ ይመጣል። አሳሳቱ ኖርማል አይደለማ ሳምሪ። እንደዚህ አይዛቅማ ኳስ ኤምቤሞ እንደሚዝቀው አይዛቅም። አማድ ዲያሎ እንደሚያንቀላፋው አታንቀላፊማ። ጆሹዋ ዚርክዚ ምን ሆነህ ነው ቢባል ምን ሊል ነው? የእውነቴን ነው የምልሽ። በቃ ዲዬጎ ዳሎ አንግል ገጨበት ቋሚው እንደውም የሱ ይሻላል እንጂ እነዚህ ሁሉ የሚገርሙ የሚያስቆጩ አጋጣሚዎች ናቸው። ጀስ ላይ ትርኢት ነበረ እውነት ለመናገር ግን ደግሞ ያምራል። በጣም ነው ደስ የሚለው። የ8 ደቂቃ ተጨምሮ ያ የ8 ደቂቃ በቃ የሆነ የዋንጫ ጨዋታ ነበር የሚመስለው። በቃ የሆነ ነገር ለማድረግና ለማሳየት በዩናይትድ ተጫዋቾች በኩል ይደረግ ስፔሻሊ በብሩኖ ይደረግ የነበረው ጥረት ግን በጣም ደግሞ የረሳውታለ ዶርጉ እነዚህ ሁሉ ነው የሳቱበት። ዶርጉም የሚገርም ኳስ ነው የሳቱ። ዶርጉ፣ ኤምቤሞ፣ አማድ ዲያሎ፣ ዲዬጎ ዳሎ፣ ጆሹዋ ዚርክዚ ይኸውልሽ በእውነት ነው የምነግርሽ እነዚህ ሁሉ ወደ 6-7 የሚደርሱ በጣም በሚገርም ሁኔታ እሱ የሰጣቸው ኳሶች 3-4ቱ መግባት ይችሉ ነበረ። ይሄ ጎል አግብቶ እንደሚያቅሰው ነው ይሄንን የምነግርሽ። ኖሮ በሉ አዲስ አበባ ሳይል ልትል ነው እያልኩ ተጫውቶ እንዳለፈ ሰው ነው ተጫውቶ እንዳለፈ ሰው የግብ ዕድል ሲፈጠርልሽ ሰው አሲስ ሲያደርግሽ እንዴት እንዳገባ ሰው ቺፕ አድርጎ እንደሚገባ 2-3 በጌም እያገባሽ እንደሚወጣ ያንን ኖሮት እንደሚያቅሰው እንትን ነው። ግን አሳዘነኝ። ግን ደግሞ በጣም ነው ደስ በቃ የሆነ ደስ የሚል ሙድ ግን ፈጠረ ይሄ ሁኔታ። በጣም ነው እኮ የምነግርሽ በጣም ደስ አለኝ። ከዛ ውጪ ግን አሁን በሚቀጥለው ጨዋታ ላይ ሪከርዱን የመስበር እድል አለው ብለህ ታስባለህ? አሁን ይኸውልሽ ቢሆን ደስ ይለኛል። አዎ ግን ቢሆንማ ለብሩኖ ፈርናንዴዝ የሚሆኑ በጎ ነገሮችን በሙሉ ከሚመኙት ሰዎች
ይገባዋል። ልጁ በጣም ጀግና ነው፣ በጣም ጎበዝ ነው፣ በጣም ለፍቷል። ዊዛውት ኮንዲሽን ነው፣ አንኮንዲሽናል ላቭ ነው ለማንቸስተር ዩናይትድ ያለው። እውነት ለመናገር እንዲህ በኤክስካቫተር ዝቀን እንስጥህ ብሩና እኛ ጋር እየተባለ ወደ ሳዑዲ ካልፈለጋችሁ ሊሄድ ብሩ የሚጠቅማችሁ ከሆነ የሚል አይነት ጨዋ፣ ይሄ ጨዋ እንድትሆኝ የሚያስገድድ አይነት ፍቅር ኧረ ማንም የለውም በዚህ ጊዜ የእውነት ለመናገር እና ደስ ይለኛል ቢያሻሽል። ግን ከብራይተን ጋር ነው፣ አዌ ጌም ነው። ኦፍኮርስ ሊሆን የሚችልበት እድል አለ። ቢሆን ግን በጣም ደስ ይለኛል። መጋራቱ በራሱ ግን በጣም አሪፍ ነገር ነው። አሁን ሌላ ግን አብሮ መታየት ያለበት ኬቨን ደብሮይነ ከነማን ጋር ሆኑን አሲስት 20 የደረሰው ይሄ ፍንጭ ስሰጫቸው ጎል የሚያደርጉና አጉዌሮን ምናምን ይዞ አጉዌሮ አለ በሱ ጊዜ 1920 ላይ ኤርሊንግ ሃላንድ እና ሃላንድ ምናምን አሉ። ብቻ ሰዓት የላሱ አጥቂዎች ምናምን ባሉበት ነው። አጉዌሮ እንኳን የወጣ ይመስለኛል። ብቻ እንደዚህ ሄነሪ 2001 2002 ላይ ያንን 20 አሲስት ሲያደርግ እነማን ነበሩ እና አይምሬ ነበሩ ወይ እዚህስ የሚለውን አብሮ ማየት የሚፈልግ ይመስለኛል። የብሩኖ ፈርናንዴሽን ክብር ከፍ ሳረገው ነው የእውነት ይሄ እኮ ማንቸስተር ዩናይትድ አንድ አሪፍ ትላንት የተሰማኝ ስሜት አሞሪም እያለ አንድ ጥያቄ በጣም በተደጋጋሚ እንጠያየቅ ነበረ እዚህ ሚዲያም ላይ ከሚዲያም ውጭ ማን ይቆይ ማን ይሰናበት የሚል ይሰናበት የምንለው እኮ ይበዛ ነበር ማንቸስተር ዩናይትድ ቤት። አሁን አይ ዶንት ቲንክ ያንን ተመሳሳይ ለብዙዎቹ ተጫዋቾች የምንሰጥ አይመስለኝም። ካሪክ ማንቸስተር ዩናይትድ ቤት ምን እንደቀየረ ማወቅ የሚፈልግ ሰው ተጫዋቾቹን በተመለከተ አቋሙ፣ አመለካከቱ ከተቀየረ ከነዚሁ ልጆች አሞሪም እያለ ይውጣ የምንላቸውን ተጫዋቾች እሷ እንኳን 1 ዓመት ቢቆይ የምንላቸው ከሆኑ ከነዚህ ልጆች ቤስት ሰርቪስ እያገኘ ነው ካሪክ ማለት ነው። እና ብሩኖ ፈርናንዴዝ እና ማንቸስተር ዩናይትድ የእውነት ለመናገር በጣም ነው የሚያምሩት። ትላንት እጅግ በጣም ነው የሚያምሩት የነበረው። ካዚሜሮ በቃ አትሂድብኝ እየተባልሽ መሄድ ነው ደስ የሚለው። ለካ ከቻልሽ አለመሄድ ነው። ግን ቢዝነስ አይደማዋለሁ ደጋፊ በጣም ብዙ የማይሳተፍበት ኦማር በራዳ የሚገቡበት እነ ሰር ጂም ራትክሊፍ ምናምን የሚያዩበት ይህንን ልጅ ማቆየት ማንቸስተር ዩናይትድን ምን ያህል ያስወጣዋል። ካዚሜሮ ደግሞ ወደ ኤምኤልኤስ ቢሄድ ምን ያህል ያገኛል። ያንን በዚሁ መስጠት ይቻላል ወይ ምናምን ቢሰጥስ ይገባል ወይ እንዲህ ያለው ነገር ስትሰሪ ከፍቅር ባለፈ የምታስቢው የምታመዛዝኘው ነገር አለ። ወደ ፍቅር ግን ስትመጪ ግን የማንቸስተር ዩናይትድ ደጋፊዎች በክለባቸው በማንቸስተር ዩናይትድ ማብራሪያ ተሰጥቷቸዋል። የለም የሚቀየር ሀሳብ የለንም ተብለው በራሱ በካዚሜሮ ዋን ሞር ሲዝን 1 ዓመት ጨምር ከኛ ጋር ምናምን እያሉ ነው ሲባል ደስ ይለኛል። ግን የሚሆን ነገር አይደለም። የተወሰነው የመጨረሻ ውሳኔ ነው በእኔም በክለቡም በኩል ብሏል። አረጋግጧል። የሚቀየር ነገር እንደሌለ እያወቅሽ ፍቅሬን ይገልጽልኛል ብለሽ ትላንት ዋን ሞር ይርት ያለሽ አንድ ተጨማሪ ዓመት ጠብቅ። የብራዚልን ማሊያ ይዘው በማነው ባንዲራ ይዘው የእሱን ፎቶግራፊ ይዘው ኦልትራፎርድ ትናንት ልዩ ነገር ነበረ። ብዙ የማንቸስተር ዩናይትድ ደጋፊ ከማንቸስተር ዩናይትድ ፍቅር የያዘህ መቼ ነው፣ ማንቸስተር ዩናይትድን መደገፍ የጀመርከው መቼ ነው ተብሎ ቢጠየቅ ከሪያል ማድሪድ ጋር የተጫወቱት የአውሮፓ ቻምፒዮንስ ሊግ ኦልትራፎርድ ላይ ላል እግር ኳሳዊ ምክንያት 4-3 ዩናይትድ አሸንፎ ብራዚላዊ ሮናልዶ ሃትሪክ ሰርቶ በአግሪጌት ማንቸስተር ዩናይትድ የወደቀበት ያ ጨዋታ የምርም የሚገርም ጨዋታ ነው። ከዛን ጊዜ ጀምሮ ማንቸስተር ዩናይትድን ወደድኩ ምናምን የሚልሽ ብዙ ሰዋል። በተለይ ኩያ አካባቢ ኤጅ ስላለም ማለት ማንቸስተር ዩናይትድን ለመውደድ የማንቸስተር ዩናይትድ ለመሆን የትናንትናው የኦልትራፎርድ ጉዳይ ሌላ ትልቅ ምክንያት የመሆን አቅም አለው እላለሁ። ማንቼ ያምራል በጣም እና ዩናይትድ ሲያምር ብዙ ነገር አብሮ ያምራል፣ ደስ ይላል። የእነሱ የፈዘዙበት ነገር በሙሉ ብዙ የሚል አይመስለኝ። ጨረስኩ። ሸገር ስፖርት